ከኔ ጋር መጣላት ምናምን ጻም ምናምን ነው እንዴ የምትፈልገው? ምንድነው የምትፈልገው? ቆይ ምን ልታረግ ችግር ምንድነው? ያማዋል እንዴ እኮ ሂድልኝ ሂድልኝ ምን ልታረግ ነው? ሰይጣን ተረጋጋ መጀመሪያ ምን ልታረግ ነው? በቃ ሂድልኝ ሌላ ነገር ሂድልኝ በቃ ሂድ ምንድነው የምትፈልገው? በቃ ህይወታችሁ ቆርለ ውጣልኝ ከህይወቴ ሂድልኝ ሌላ ነገር ሰላም ቤተሰቦች እንዴት ናችሁ? አለሁ እኔ እግዚአብሔር ይመስገን። ዛሬ የመጣሁበት ነገር ምንድነው ጀሚል በጣም በተደጋጋሚ ጊዜ እየደወለልኝ ነው። በጣም በተደጋጋሚ ጊዜ በሱ ይደውላል፣ በሌላ ሰው ስልክ ይደውላል። ካላገኘክ ይላል ለአንተ የሚጠቅም ነገር ነው ይላል። ግን ይሄን እሱ ደግሞ ማግኘት አልፈልግም። ምክንያቱም እኔ ከሷም ህይወት ነው የወጣሁት አይደለ? ስለዚህ እኔ ደግሞ አሁን ላይ የምፈልገው ነገር ምንድነው እሷም ከነሱ ህይወት እስከወጣው ድረስ የኔን ህይወት በሰላም እንድኖር ከኔ ህይወት እንዲወጡ ነው የምፈልገው። ገባችሁ? እና እኔ ልናገር የምፈልገው ነው እሱ መጥቶ እዚህ ጋር ሌላ ነገር መፍጠር ምናምን አቅቶኝ አይደለም። እኔ ከሱ ጋር መጣላት ወይ መደባደብ ምናምን አቅቶኝ አይደለም። ወንድ ልጅ ነኝ። ነገሮችን ቆም ብዬ ማሳለፍ የምችልበት እንትን ላይ ገባችሁ? ግን መጣላት አቅቶኝ ምናምን አይደለም። እሱ ደግሞ ይሄን ዝምቴን ደግሞ እያየ ደግሞ እኔ ላይ ደግሞ እንዲጫወትብኝ ደግሞ አልፈቅድም። ምክንያቱም እኔ እዚች ጋር የሆነ የራሴ የሆነ ህይወት አለኝ አይደል? እኔ በቃ ህይወቴን እየመረጥኩ እስከሆነ ድረስ ከኔ ህይወት እንዲወጣ ነው የምፈልገው። እኔ ከሱ ህይወት ወጣሁ ከሱ ህይወት ወጣሁ አይደል? እንደፈለጊው ነው የምመለከተኝም ስለነሱ። በቃ የኔ ህይወት እንዲመተካከል የኔ ህይወት እንዲበላሽ ምናምን ነው አይደል የምፈልገው። እኔ ደግሞ ከኔ ህይወት ወጥቶ የራሱን ህይወት እንዲኖር ነው የምፈልገው። አይ የሚል ከሆነ ደግሞ አይ እንደዚህ አንላቀቅ የሚል ነገር ከሆነ የማይሆን ነገር ውስጥ እንገባለን። ኢቭን ሲደውልልኝ ራሱ እኮ ዛቻ ደረጃ ደርሷል። እንላቀቅም ምንድነው ምን እንዳረክ ታውቃለህ ምናምን ይለኛል። ምን እንዳረኩኝ እኔ አላውቅም። ከሷ ጋር ማቆሜ ደግሞ ለሱ ምንም የሚፈጥርለት ነገር የለም አይደል? ስለዚህ እኔ ደግሞ የራሴን ህይወት እስከሆነ የምኖረው ደግሞ ከኔ ህይወት እንዲወጣልኝ እፈልጋለሁ። ይምጣና የሚለውን ነገር ፊት ለፊት ያወራኝ። አይ የሚል ከሆነ ሌላ ነገር ውስጥ ነው የምገባው። ምክንያቱም እስከዛሬ ድረስ እኔ አንገቴን ደፍቼ ዝም ብዬ ኖርኩት ወይ ፈርቼ ወይ መጣላት አቅቶኝ አይደለም። በቃ ነገሮችን ቆም ብዬ በትዕግስት ማሳለፍ ስለምፈልግ ከዚህ በኋላ ግን ለሚፈጠረው ነገር ራሱ ኃላፊነቱን እንዲወስድ አድርጌ ነው የማሳየው። ምክንያቱም እኔ በዚህ ያህል ደረጃ እንደዚህ ይከፋል ብዬም አላሰብኩም ነበር። ነገሮችም እንደዚህ ይለወጣሉ የሚል ሐሳብ አልነበረኝም። ስለዚህ ይምጣና የሚፈጠረውን ነገር አብረን እናያለን። አይ እኔ እናል መታገስ የኛል ትዕግስት ፍራቻ ነው እንዴ? እንደዚህ አይደለም። እንደዚህ መሆንም የለበትም። ቢገባው ኖሮ እኮ ማለት ነው ከኔ ከሷ ይልቅ እኔን ነው የሚያቀኝ። ቅድሚያ መስጠት ያለበት እኮ ለኔ ነው። ቢገባው ኖሮ የኔን ገመና ሸፍኖ ነገሮችን እንትን ብሎ ስለኔ ጥሩ ነገር አውርቶ የኔን ህይወት ማስተካከል ሲገባው ጭራሽ ሌላ ነገር እንደዚህ ለሷ እንደዚህ አይነት ወሬ ያወራ ምናምን እኔና እሷን ማጣላት አልፎ ተርፎ ከኔ ጋር መጣላት ለምን? ምን ተገኘ? እንደሚያጣላን ነገር እንደሚያደራርሰን ነገር ምን ተገኝቶ ነው? እኔ ይምጣና የሚፈጠረው ነገር አብረን እናያለን። እንዲመጣም አልፈለኩም። እኔ ካሜራም አልፈለኩም። እኔ ከሱም በእንዲ ፊት ለፊት ነበር ማውራት የፈለኩት። ካሜራ ይዤ እንትን ብዬ ምናምን አይደለም ማውራት የፈለኩት። በቃ ፊት ለፊት መጥቶ እንዲያናግረኝ ነው የምፈልገው። እንዲኖርም አልፈለኩም። በቃ በግልጽ አጠገቤ መጥቶ እንዲያወራኝ ነበር የምፈልገው። እንደዚህ አይደለም ወንድነት። ይሄ ሰውና ሰው ማጣላት ምናምን አይደለም ወንድነት። ትልቅ ሰው አይደል እንዴ? ምን አይነት ባህሪ ነው ያለው? እኔ ማላቀ የተደበቀ ባህሪ ወይ የተደበቀ ስምንት ሚስጥር አለው እንዴ? አይደብሩም እንዴ? ለማንኛውም አሁን ይመጣል። ይምጣና ፊት ለፊት ያናግረኝ። ወንድነት ከሆነ እኔ ችግር ይፈሳል። የመጣን ይምጣ መጥቷል። ዛሬ የሚፈጠረው ነገር ሰላም ምንሽ ሰላምትኝ ሰላም አልኳት። ከዚህ በላይ ሰላምታ አለ? ደህና ነህ? ምን ልሰራ መጣ? ዛሬም ካሜራ ይዘሃል? የሚያስመጣ ጉዳይ እኮ ነው እኮ የለም አይደል? ቆይ አንዴ ዛሬም ካሜራ ይዘህ ነው እንዴ? ካሜራ መያዝ አልፈልግም። ካሜራ መያዝ አልፈልግም እኮ ካሜራ አያስፈልግም። በቃ ይኸውልህ አንድ ነገር ከኔ አንተ ጋር መጣላት በግል እንድንጨርስ ነው የምፈልገው። ጉዳያችንን በግል እንጨርስ ብታስብ ኖሮ እኮ ይኸውልህ ነገር አትጠብቅም።
እኮ እኔ ካሜራ ስላለፈ ህይወት እሷም ካሜራ እንድትይዝ አልፈለኩም ነው ስላለፈ ህይወቴ እንዲዘግዘክ እያወጣ እንደዚህ ነገር ከማረግ ለኔ ጥሩ ነገር ብታሰብ ኖሮ ማለት ነው እኔ እናንተ ነገር በጎን እንድናደርግ ብታሰብ ኖሮ ያሳለፈው ነገር ብታሰብ ኖሮ እንደዚህ ነገር ባላረክ በደብቅ አግኝታት እንደዚህ ነገር እስክንደርስ ደረጃ ደርሰህ ግን እኮ አንተ እኔ እኮ በደብቅ አይደለም ያገኘሁት በደብቅ ደቀው ጫጫቃህ ነው አላገኛት እኮ በቃ ለኔ ለምን አልነገርከኝም ነበር ያንን ነገር ይሄን ነገር ስታረግ እኮ በቃ እኔ ሲጀመር እንዲ ብላ አውርተኝ ሁሉ ነገር አውርተኝ እኮ ማረግ ያለብን ነገር አብረን ማረግ ነው በጎን ሄደ እንደዚህ ነገር ስላረክ የሚለወጥ ነገር አለ መሰለህ እሺ አሁን እኮ በእኔ ነገር ያስወራብኝ ነው ይኸውልህ እኔ ለሷም ስላሰብኩኝ በቃ እንደ እህት ስላየዋት ነው ገብቷል ሲቀጥል ደግሞ ዛሬ ላገኘህ የፈለኩት ልነግርህ የፈለኩት ነገር ልጅቷ በአንተ ምክንያት እየተጎዳች ነው ልጅቷን እየጎዳት ነው አንተ ሳስበው የሆነ ታማል መሰለኝ አይመለከተኝ ስለሌለው ለታማሃል እንትን አለብህ ምናምን እኔ ጤነኛ ነኝ በደንብ አድርጌ ነው የማስበው በደንብ በአንተ ምክንያት እየተጎዳች ነው ለኔ አንድ ነገር ብዙ ነገር ታብላለች እኮ አንድ ነገር በደንብ ማሰብ ስለምልችል ነው ያልተጣላውክ ጀሚል አንድ ነገር እንገር በጣም ማሰብ ትልቅ ሰውም ስለሆንኩኝ ነው ስለማሰብ ነው ያልተጣላውክ እንጂ መጣላት አቀተኝ እንደዚህ ነገር ሌላ ሰው ቢሆን ዝም እንደማይል ታውቃለህ አንተም በኔ ቦታ አጥቶ እንደዚህ ነገር ቢደረግብህ ዝም አትልም አይደል ግን ምን ያህል ስለማስብ ነው አብረን ብዙ ነገር ያሳለፍናቸው አሉ ከዚህ በፊቶች ገባ አይደል እኔ እናንተ ግዴታ አሁን እዚህ ላይ ስለመጣን አይደለም እዚህ ካሜራ ያዘነው ነገር ችግር የለው ካሜራ ያዘነው ስለመጣን ልጅቷን አሁን አንዴ ተረዳት አይመለከት ባንተ ምክንያት ለጀወዳሽ ነው ልጅቷ ስማኝው ለኔ አንድ ነገር ነው ስንት ነገር ትታይ እኔም ለሷ ብዬ ብዙ ነገር አድርጌያለሁ ሊገባ ነው ለባ ያሁሉ ለሰማኝው ለአንድ ነገር ያሁሉ ያሳለፍኩት ነገር እንዳለ ሆኖ ማለት ነው ያሁሉ ያሳለፍኩት ነገር እንዳለ ሆኖ ማለት ነው ብዙ ነገር አሳልፌ ያን ነገር ችየው ጻብን ፈልጌ አይደለም ለነጨቃጨቅ ማለት በሰላም እንድናወራ ነው አንደረጋረጋለክ ሰማኛለህ ልጅቷን ይወለ ተረዳት በቃ ሰማኝ አይመለከትም በቃ በጣም ነው የሚመለከት ስለሱ አይመለከት በቃ በኔ ጋር ባለው ነገር አይመለከትም ህይወትን እዛው ሞራ አይምጥል ከሆነ ደግሞ ብዙ ነገር ነው የሚፈጠር ምንድነው የሚፈጠር ይወለ ትግስ ፍራቻ አይደለም የሚፈጠር ነገር የለም ይወለ ጀሚል ሰማኝ ትግስ ፍራቻ አይደለም እኔ እኮ አውቃለሁ አብቲ ምንም የሚፈጠር ነገር የለም ምንም የሚመጣ ነገር የለም እኮ በቃ ስለዚህ ደግሞ እኔ ነገር ምን ተታካለ ከህይወቴ እንድትወጡ ነው እንፈልግ አንድ ያግንታ አላውራትም የልታወራኝ ነው የመጣው አዎ የልታወራኝ ነው የመጣው አግንታ በቃ ሂድልኝ አልፈልግም ሰማ አንድ ነገር ይኸውልህ ጀማል ይኸውልህ በቃ እንደሚኛል አዳምጠኝ አልኩህ እኮ እንዴ ተረጋጋ ነው ጀማል ምን ሆነ ነው ለምሮ በተቀጭቅ ለምን ሄደህ ራስህ ይወጣት ነው ይኸውልህ ልጅቷን አንዴ አግንታት ተረዳት ቢያንስ ልጅቷ እያመማት ነው ባንተ ምክንያት ይታማለች ሆስፒታል ገባች ግዴታ እኔ እንደሷ እንዲሞደቅ በመተኛት እንዲያሙኛል በየመተኛት እና ናቀሰው ሰው ብዙ ነገር እያወራን አንተ ትልቅ ሰው ነው እኮ ምን ሆነ ነው አትሻው በቃ እኔ እንደዚህ እኮ አይደለም አንተ እኮ አይደለም መጀመሪያ ተረጋጋ እባክህ ተረጋጋ በቃ እኔ እናንተ የምንግባባበት ነገር የለም ይኸውልህ ጀማል አንድ ነገር እንገር በቃ እንድትሄድ ነው የምፈልገው ሂድልኝ ቆይ አንዴ ሂድልኝ እሺ ሰማኝ አንዴ ሌላ ነገር ውስጥ አንግባ በቃ ሂድልኝ ሂድልኝ በቃ እሺ መጀመሪያ ሰማኝ አንዴ ሰማ አጥታ አንዴ ይኸውልህ ተረጋጋ መጀመሪያ ይኸውልህ በጸብ ምንም የሚመጣ ነገር የለም እስከዛሬ መኮኔት ዝም ብዬ ቁጭ አልኩት እኮ ላለመጣላት ነው አይደል ላለመጣላት ነው አይደል ዝም አልኩት ጣላታ ከተኝ እኮ አይደለም አንተም ወንድ ነህ እኔም ወንድ ነኝ ሌላ ታሪክ የለውም ባይተመታኛለው ይመታል አይደል ግን በቃ ያ ሁሉ ነገር ከሚፈጠር ለምን ብዙ ነገር ይፈጠራል አለቀ ያው ይሄ ሁሉ ነገር ተፈጠረ የሷም እንደዚህ ነው አይደል ጉዳይ ሌላ ምስጥር በሚዲያ የምናወራው ነገር አይደለም እንድንወራ ያረከው እኮ አንተ ጓደኝነት እንዳለ ነው ግን ልጅቷን አንዴ አግኝታ አውራት ለባካ ልጅቷ እየተጎዳች ነው ባንተ ምክንያት እንደዛ እየሆነች ነው እኔ ማውራትና ማግኘት አልፈልግም ቦታ የመጣችው እኔ ማውራትና ማግኘት አልፈልግም እኔ ማውራትና ማግኘት አልፈልግም ለምን አትረዳም ለምንድን ነው የማትፈልገው በቃ ስለማልፈልግ እኮ ምን አደረገች ስለማትፈልግ ነግሬሃለሁኝ እኮ በቃ ስለማልፈልግ ምክንያቱም እኔ ዛሬ ለደለር ተፈጥሮ በዚህ በድሮ ማንነቴ እንደዚህ ነገር ያረጋሽ ልጅ ጭራሽ ይቅርታ ጠየቀች ካደ ይቅርታ እኮ ያስፈልገው በሰዓቱና ኧረ በእናትህ እስራስን መጀመሪያው
እንዴ ቀስ ብለህ ራስን ተረጋግተህ አስብ እስቲ መጀመሪያ ያደረከው ነገር ምንድነው? ባለፈው ምንድነው አድርጋት የትከው? ልጅቷ እኮ ኦልሬዲ ታማለች። ሐኪም ቤት ስንት ነገር ሆና ነው ድና ቤት የገባችው። አንተ ብላ እኮ ነው ከስንት ቦታ ስንት ነገሯን ጥላለች። ለሷ ብዬ ብዙ መስዋዕት ነው እንዴት ነው አንተ እንደዚህ የምትሆነው? እኔም ለሷ ብዬ ብዙ ነገር አድርጌያለሁ። ክብር የለህም። ክብር ስላለኝ እኮ ነው። ክብር ስላለኝ ነው ምንም ነገር ሳላረጋት ይርኩ። ክብር የለህም ለሴት ልጅ። እንዴት ነው ሴት ልጅ እንደዛ የምታደርገው? አንተ ጤነኛ አይደለም እንዴ? ሁላችሁም አንድ ነገር እንገራችሁ። እኔ ያለን ያለፈው እኔ ሆንኩበትና ቦታ ላይ ስትሆኑ ነው። እኔ ሆንኩበትን ቦታ ስትሆኑ እኔም ስላከበርኩ ነው ዝም ያልኩክ። በቃ ሌላ ነገር አንፍጠር። በቃ ያንተ ክብር ይቅርብ እኮ በቃሽ። ሌላ ነገር ማንፍጠር ከሆነ ሂድልኝ በቃሽ። እኔ ያደረገ ነገር የመጨረሻ ነው። ምን ድጋሚ ማውራት አልፈልግም ከዛ በኋላ ግልጹ ነው የምነግርህ። ሌላ ነገር እንዲፈጠር ስለማልፈልግ እንደ ሰው ከአጠገቤ ሂድልኝ። እንደ ትልቅ ሰው ማውራት ትችላለህ። ከአጠገቤ ሂድልኝ ምንድነው ይናከ እኮ ሌላ ነገር ውስጥ አንግባ። በቃሽ ሌላ ነገር ውስጥ አንግባ። ሂድልኝ። ሌላ ነገር ውስጥ አንግባ። ከኔ ጋር መጣላት ነው የምትፈልገው? ከኔ ጋር መጣላት ምናምን ጸብ ምናምን ነው እንዴ የምትፈልገው? ምንድን ነው የምትፈልገው? ቆይ ምን ልታረግ ችግር ምንድነው? ያማዋል እንዴ እኮ ሂድልኝ። ሂድልኝ። ምን ልታረግ ነው? ሰይጣን ተረጋጋ መጀመሪያ። ምን ልታረግ ነው? በቃ ሂድልኝ። ሌላ ነገር ሂድልኝ። በቃ ሂድ። ምንድን ነው የምትፈልገው? በቃ ህይወታችሁ ወጣለ። ውጣልኝ ከህይወቴ ሂድልኝ። ሌላ ነገር አንተ ምን ማታመጣው? ሰይጣን ውስጥ አትክተተኝ። ጤና የለውም። በዚህ ያለ ደረጃ እንድፈታተን አታርገኝ። እዚህ በኋላ ህይወቴ ውስጥ እንድትመጣ አልፈለግም። ህይወትን ከፈለክ ህይወቴ ውስጥ እንድትመጣ። ቤተሰቦች በጣም ይቅርታሽ፣ ሁላችሁንም ይቅርታ ማስቀየም አልፈለኩም። በዚህ ያለ ደረጃም እንደዚህ ሆናለሁ ብዬም አላሰብኩም ነበር። ባጫለ በቃ ያለውበት ነገር ነው እንደዚህ አይነት ነገር እንዳደረግ የሚያደርገኝ። ምክንያቱም ከዚህ በፊትም ሰድቦኛልም እንደነገርኳችሁ ዛቻም አድርጎብኛል። ግን ያን ነገር ምንም ተግባር አቅቶኝ አይደል እዚህ ጋር ከሱ ጋር መጣላት ምናምን አቅቶኝ አይደለም። ግን በቃ ነገሮችን ቆም ብዬ ስለማልሰብ ነው። መጣላት አልፈልግም። ወንድነት የወንድነት መገለጫ አይደለም መጣላት። ግን በቃ አንዳንዴ ቆም ብለን ስናስብ ነገሮችን ስንረዳ ምናምን ነገር አለ አይደል የምንገባበት ምንጣላ እናያችሁት ከሆነ ደግሞ እኔን ደግሞ ሰይጣን ውስጥ ገብቶ ነበር። የማይሆን ነገር ውስጥ እንድገባ ነበር የከፋፋኝ። እዚህ ጋር በመታው የሆነ ነገር ባረገው ወይ ሆነ ነገር ያደረገኝ እኮ ወይ እኔም እሱም ይወጥ ነበርአቸው አንዴ እኔ እንደሆነ ታይታችሁታል። በቃ ተበላሽቷል። ግን በቃ እኔ ደግሞ ሌላ ነገር እንዲፈጠር አልፈልግም። እኔ የፈለኩት ነገር ምንድነው? አመጣጡ ምንድነው? ሲመጣ የነበረበት ነገር እንትን አይደለም። ግን መሀል ላይ ስሜቱ የሱም ስሜት ሲቀየር እኔም ስሜት ይቀየራል። በቃ እኔ ደግሞ በእንደዚህ አይነት ነገር ደግሞ መቀጠል አልፈልግም። ይሄ መጣላት ምናምን ነገር እንትን አይደለም፣ ግድና አይደለም። በቃ እንደዚህ አይደለም ወንድነት። ግን በቃ እኔ ምንም ማድረግ አልችልም። ያው ህይወቴ እንግዲህ በዚህ ያህል ደረጃ እንደዚህ ይሆናል ብዬ አላሰብኩም ነበር። እሷም እንደዚህ ትሆናለች ብዬ አላሰብኩም ነበር። ቢገባቸው ኖሮ እኮ እሱ ከመምጣት ይልቅ እሷንም ይዟት ይመጣ ኖሮ እሷም መጣ ያለው ነገር እንዲህ ብታስረዳ ይሻል ነበር። እሱ ብቻውን ሲመጣ ደግሞ ሌላ ነገር ነው የማስበው። ደግሞ ታማለች፣ ሆስፒታል ገብታለች ምናምን እሱን እኮ አውቃለሁ ማለት በደንብ ምንም አውቀው። ግን ያረጉት ነገር ስለሚደብረኝ መሄድ አልፈለግም እዛ ቦታ ላይ። እኔ ከነጭራሹም ከኔ ህይወት እንዲወጡ ነው የምፈልገው። እንዴ ለምን ሰውን የማይሆን ነገር ውስጥ ይከታሉ? እኔ ከዚህ በላይ ምንም የሆነ ከዚህ በኋላ ግን የሆነ ትዕግስቴን እየተፈታተነኝ ስለሆነ ያለው ይሄን ትዕግስቴን ባይፈታተኑ በቃ ቢተውኝ እንደተውቋቸው እንዲተውኝ ስለሆነ የምፈልገው። እኔ ብቻ ምንም ልል አልችልም። የማይሆን ነገሮች እንዲፈጠሩ እየገፋፉኝ ነው። ሲወጣም ሲሄድም ችግር የለውም። የሆነ ከርቀት እንዲህ ምናምን ብሎ ዝቶብኝ ነው የሄደው። ነገር የሆነ ነገር ሊያመጣ ይችላል። እዚህ የተፈጠረው ነገር ስላለ ለምን ደፈርከኝ ማለት ነገር ሌላ ነገር ሊፈጠር ይችላል። ችግር የለብኝም። እኔ መጋፈጥ እንጋፈጣለሁ። ምንም ይፈጠር ችግር የለውም። ማረጋው ነገር ግን ያውቃለሁ። ግን በዚህ ያህል ደረጃ ደግሞ ሰው ላይ ክፉ መሆን አልፈልግም። ግን የፈለገ ያህል ደግሞ ክፉ ቢሆንብኝ ደግሞ ማለት ነው መክፋት ደግሞ ያሳያል። ሁላችሁንም ግን በጣም አመሰግናለሁ። ለእናንተ እንደዚህ አይነት ነገር ማሳየት አልነበረብኝ። ግን ሁላችሁንም ቢሆን በጣም አመሰግናችኋለሁ። መልካም ጊዜ ሆነላችሁ።